ግዝረት ይወላችሁ ሰው በግዝረት ብቻ የሚድን ቢሆን ኖሮ እስራኤላውያን ሁሉ ዊዛውት ኤክሰፕሽን ማለት ነው ስለተገረዙ ብቻ ይድኑ ነበር። መጽሐፍ ቅዱስ ግን እንደዛ አይልም። መጽሐፍ ቅዱስ ምንድነው የሚለው? ተገርዘዋል እኮ ምን ማለት መሰላችሁ? እንደናንተ ማለት ነው ተገርዘዋል። ነገር ግን ያ ግዝረታቸው እውነተኛ የሚሆነው ምን ሲያደርጉ ነው? እውነተኛ እምነት ሲያምኑ። መጀመሪያ የመጣ ሰው አምኖ ነው የሚጠመቀው ማለት ነው። ወይንም እስራኤላዊነት ወደ ጁዳይዝም ሳይቀየር አይገረዝም እንደማለት ነው። ልጁ ሆኖ የተገረዘ ደግሞ ስለተገረዘ ብቻ ይድናል ማለት አይደለም። ክርስቲያንም ሆነ ትሩ እስራኤላይት ሆነ በቂ ነው እውነተኛ እስራኤላዊ ለመሆን ማለት አይደለም። ከዚህ የተነሳ የኮቨናንት ትምህርት ስላለ በደምብ ስሙ፣ የኪዳን ትምህርት ስላለ በዚህ ኮንሰፕት ነው የካልቪን ጥምቀት ባፕቲዝማል ኤፊኬሲ ነው። ስለዚህ ከእምነት የሚበልጥ ነሰሰሪ ኮንዲሽን ለመዳን ያልተጠመቀ አይድንም፣ ጥምቀት ለድነት ምና ለባለቤቱ ተውት። ኤክስፕላኔሽኑ የመጀመሪያ እናንተን እስቲ ኑና አስረዱን። የካልቪንን የሉተርን ኮንሰፕት ተውትና የእናንተን በአባትና በእናት በኩል ተጠምቆ ሰው ይድናል የሚለውን አስረዱን፣ ወይ ከጽሁፍ ወይ ከመጽሐፍ ቅዱስ እያለን ወደኛ መሄዱ ይዛልና ለኢየሱስ አትዋሻችሁ ደግሞ በጣም ነው። ትክክል። ምንም ችግር የለውም። ልጆች ያሉት ልጅ ምንም ችግር የለውም። አንተ ጋር ብቻ ሳይሆን በጣም የምታዘበው ቤት ቁጭ ስትሉ ምንም አይሏቸውም። ልክ ድምፅ ስታሰሙ በቃ ግር ብለ ይመጣሉ እና እንትን ነው አቴንሽን። አጋፔ የእንትን አላክልኝ እስቲ
ያልተመረጠ የእግዚአብሔር ሕዝብ ላልተባለ አንድ ቦርናጌን ላላደረገ ሰው የምትጠቅሱት ጥቅስ በእግዚአብሔር ለተመረጠ የእግዚአብሔር ሕዝብ ለተባለ ኪዳን ለተሰጠው የእስራኤል ሕዝብ የተሰጠን ቴክስት ነው። ይሄ ደግሞ የሄርሜኔቲክስ 101 ኮርስ አለመውሰድ ነው። በነገራችን የሄርሜኔቲክስ 101 ኮርስ አለመውሰድ። ሄርሜኔቲክስ ምን ማለት እንደሆነ ሲገባ የምጠቅስበት መንገድ ራሱ ዲሲፕሊንድ ነው መሆን ያለበት እና ይሄ የምን ህልም እንደፈችው እንደተባለው በቃ ለኛ ፊት ያደርጋል የሚለው ቴክስት ሁሉ ከአውድ ውጭ እየተጠቀሰ ከተነገረለት ሰው ለቀዳሚ ተደራሲያን ካለው ትርጉም ውጭ በግድ የኛን ቴዎሎጂ ለመደገፍ መጠቀም ይሄ በእውነት ያስተሳስባል። መጽሐፉ እንዴት ነው የሚያነቡት አይነት ይስም ያመጣል። ይሄ በጣም በስፋት መሄድ አለብን። በነገራችን ላይ በዚህ ጉዳይ ላይ እንዴት ነው ኦልድ ቴስታመንት ቴክስቶችን የሚጠቀሙት እነዚህ ሰዎች? እነዛ ኦልድ ቴስታመንት ቴክስቶች ስለማን ነው የሚያወሩት? በምን አውድ ለማን ተነገረ የሚለው መታየት አለበት ለማለት ነው። አሲ ግሩም ነው። ልክ ነው። ደግሞ ያ በጣም ሁል ጊዜ የሚገርመኝ እሱ ነው። እሺ ብትሉ የሚለውን ጠቅሶ አንድ ሰው አንድ ያልዳነ ለፍጥረታዊ ነገር የዚህ የመንፈሳዊ ነገር ሞኝነት ነው ለተባለ ሰው እንዴት ትጠቅሳለህ እንዴ? እና በጣም 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 ችግር አለ። ራዕይ ምዕራፍ 3ን ጠቅሰ ይሁንና ፈቃድ ጠይቋል። እንዴ ለዳነ ቤተክርስቲያን የተጻፈውን ትክክሌ ሄድ እስቲ ቀጥል። ኢዮሲ ያነሳው ሀሳብ ባይዘዌ እኔ ከበፊትም ጀምሮ በልቤ የማስበው ማለት እንደውም ኢዮሲ በዚህ አቅጣጫ አንተ በደንብ ብትሰራበት እዚሁ ካለ አሪፍ ነው። ምንድነው ዋናው የቲክቶክ ፕሮብሌም ይሄ ነው፣ የሄርሜኔቲክ ችግር ነው። እኔ አይ ዶንት ቲንክ ግልጽ የሆነ የስነ አፈታት ህግ ያለ አይመስለኝም። እርግጠኛ አይደለሁም ይሄ ስናገር በእነሱ ቤተክርስቲያን ውስጥ ማለት ቨርሱ ሀሳብን ከደገፈልህ አውዱን የተነገረበትን ታሪካዊ ሁኔታ ተደራሲያኑን ምናምን ሁሉ ከግንዛቤ ከተህ ለተደራሲያኑ ያላለውን እንዳልል ብለህ ተጠንቀቀ ምናምን አይነት አሰናፈታት አይደለም የሚከተሉት። ምንድነው የሚከተሉት? ሀሳብ አለ መጀመሪያ። ለምሳሌ ጥምቀት ያድናል የሚል ቶፒክ አለ። ከዛ ስክሪፕቸር ሰርች ነው የምታደርገው። ስፔሻሊ ራይት ነው ጉግል አለ፣ ቻት ጂፒቲዎች ምናምን አሉ። እንደ ድሮ ጊዜም ላይፈጅብህ ይችላል። ርዕሱን ሰጥተኸው ቢብሊካል ሰፖርት ስክሪፕቸር ሰርች ያደርጋሉ። ያ ስክሪፕቸር ሰርች ካደረጉ የሆነ ነገር ያገኛሉ። ያ ጥቅስ ለምን እንደተባለ ቅድም እንዳልከው ለምሳሌ እግዚአብሔር ለእስራኤል በኪዳን ውስጥ ሆኖ ላለ ህዝብ ኦልሬዲ እግዚአብሔር ያቃል ተብሎ ለሚጠበቅ ህዝብ የተነገረውን ነገር አዛጦን ላለ ወይንም ፓርላመንቱን ውስጥ ላለ ፍልስጤማዊ እንደታዘዘ እግዚአብሔር ያንን ህግ እንዳዘዘው ልክ አሁን ዓለም በክርስቶስ ያልሆነ ቤተክርስቲያን ያልሆነ ወይንም ወደ እውነተኛ የክርስቶስ አካል ያልተጨመረ ሰው በቃ በዓለም እንዳለ ነው የሚታሰበው አይደል? እንደዛ ሳይሆን የሚያስቡት ለእስራኤል የተነገረው በኮሚኒቲ ውስጥ በኮቨናንት ውስጥ በምናምን ውስጥ ህጉ እየተነበበላቸው እግዚአብሔርን ያውቃሉ ተብለው ኢሌክትድ ኮሚኒቲ ተብለው ምናምን እንደሆነ ሳይሆን ቨርሶቹን የሚያዩት ቨርሶቹን ሲምፕሊ ከአዲስ ኪዳን ሀሳብ ጋር ከነሱ ቶፒካል ሰርች ጋር ከተስማማ ከሚፈልጉት ቶፒክ ጋር አምጥተው ቁጭ ያደርጉታል። ይሄ ደግሞ መሰረታዊ የስነ አፈታት ችግር ነው። ምን ማለት ነው? መጽሐፍ ቅዱስ ወጥ የሆነ አንድ ቋሚ አጀንዳ የሌለው እርስ በራሱ እንደፈለግ የምትጠቅሰው አስሎንጋ ሲሰፖርት ሲዩር አይዲያ እግዚአብሔር በታሪክ ውስጥ በቅዱሳት መጽሐፍት ሊናገረው የሚፈልጋቸውን ነገሮች በግልጽ አውትላይን ሆኖ የተቀመጡትን ሀሳቦቹን እንዳታቅ የሚያደርግ አካሄድ። ስለዚህ የመጀመሪያው አፕሮች ያ ነው። ስክሪፕቸር ሰርች ያደርጋሉ። ከዛ በኋላ ከስክሪፕቸር ሰርች ቀጥሎ እኔ አሁን ኖቲስ ያደረግኩት ነው ካደረጉ በኋላ አሁንም አስሎንጋስ የአባቶች ድጋፍ የቤተክርስቲያን አባቶች ድጋፍ ያ የአባቶች ድጋፍ ራሱ በምን አውድ ውስጥ እንደተባለ ማያዩት። ለምሳሌ ለኖስቲሶች የተሰጠ መልስ ሊሆን ይችላል። ለአምጥቶ ለአንተ የሚለው ማለት አንድ አባት
ከኖስቲሶች ጋር በነበረው ሙግት ኖስቲሶች ለሚያነሱት አይዲያ የሰጠውን ሀሳብ ለአንተም ሊሉ ይችላሉ፣ ወይንም ለዶሲቲስቶች የተባለውን ሀሳብ ለአንተም ሊሉ ይችላሉ። አንደኛው ፕሮብሌም ያ ነው። ሪዞልቭ ለማድረግ መሰረታዊ መንገድ እንዳልከው አንተ አሁን ዮሲ እንዳለው ወደ መጽሐፍ ቅዱሳዊ ስነ አፈታት መመለስ። ያ ቨርስ ሲመጣ በቃ ባጭሩ እንደው በጣም በቀላሉ አሁን የጆቫ ዊትነሶች ትምህርት ማየታችሁ እንደሆነ እንደዚህ ነው አፕሮቹ። አይታችኋቸው ከሆነ ልክ ሲመጡ ቨርሱን ይዘውት ነው የሚመጡት። ያ ቨርስ በምን አውድ ውስጥ ይነገር ለማን ይነገር እግዚአብሔር ለምን እንደተናገረው ምናምን አይደለም ያስቡት። በቃ ያቺ ቨርስ የእነሱ ሀሳብ የምትደግፍ ከሆነች የእግዚአብሔር ቃል ደግፎኛል የማለት ማለት ነው። ስለዚህ የመጀመሪያው ኦፕሽን የምንጠቀመው እንደዚህ በጣም ስነ አፈታትን ለማይከተሉ ሰዎች በቃ በጣም በትንሹ ያቺ የጠቀሷት ጥቅስ ላይ ወደ ላይ 1-5-10 ቁጥር አንብቡ፣ ወደ ታች 1-5 ቁጥር አንብቡ፣ ለምን እንደተባለ እንድታገኙት ማለት ነው። እንደው በጣም በትንሹ በዚህ ብቻ ታገኙታላችሁ እያልኩ አይደል። ሁለተኛ ቨርሱ ሲመጣ ራሱ ቨርሱን በደንብ ኤክሰጀት መድረጉ መወያየት ተናግሮ የእሱን ሀሳብ እንዲደግፍለት ብቻ ሳይሆን ለምንድን ነው ቨርሱ ምን እያለ ነው የሚለውን ሀሳብ ቃል በቃል ከሌሎች የቅዱሳት መጽሐፍት አንጻር ጋር አብሮ ማየት። በሶስተኛ ደረጃ ለነሱ ስፔሲፊካሊ ማለት ነው ግልጽ ስለሆነ ነው የምነግራችሁ። ማለት በአደባባይ የምናወራው ምንም ሚስጥር ስላልሆነ ማንኛውንም የአባቶችን ኮንቴክስት ይዘው ሲመጡ ኢትስ ጉድ ቫይዝ አባቶች በጣም በዛ ደረጃ የተናገሩት ነገር ማግኘታቸው ማለት ነው። ግን ለምን እንደተናገሩትም እንዲናገሩ መፍቀድ መጠየቅ አለባችሁ። ለምሳሌ ኢሬኒየስ የሰው እንትን ፈቃድ እንዲህ ነው ብሏል። ጀስትን መርተር እንዲህ ነው ብሏል። ለማን ነው ያለው? ዝግጅት ይፈልጋል። ይሄ ይላችሁ ይሄ ፓትሪስቲክ ወርኮች በብዙ አውድ ውስጥ የተባሉ ስለሆኑ ማለት ነው። ዝም ብሎ የሆነ አባት ምን አለ ተብሎ ተቦጭቆ መምጣት ስለሌለበት ለማን ነው ያሉት? በምን አውድ ውስጥ ነው ያሉት? ምክንያቱም እነዛ ነገሮች በኋላ ኮንትራዲክሽን ስለሚፈጥሩ እንደ ቅዱሳት መጽሐፍት አይደሉም የእነሱ ስራዎች ማለት ነው። በሆነ አውድ ነው በብዛት ስፔሲፊካሊ በራሳቸው ዘመን ከነበረ ችግር ጋር ነው በብዛት የሚያያዘው እንጂ በቀጥታ እንደ ቅዱሳት መጽሐፍ ታይምለስ ትሩዝ የሆነ ለምሳሌ ጳውሎስ የጻፈው ዓለም ሳይፈጠር በፊት እግዚአብሔር በፊቱ ቅዱሳን እንድንሆን አይነት አጻጻፍ አልጻፈም። ገብቷችኋል? እንደዚህ አይነት ነገሮች የእግዚአብሔርን ምክረ ሐሳብ የልቡን ሐሳብ ማለት ነው። እግዚአብሔር ዓለም ሳይፈጠር እንደዚህ ያስብ ነበረ፣ የእግዚአብሔር ዕቅድ እንዲህ ነበረ ብሎ በሐዋርያዊ ጥበብ ነው የጻፈው። እንደዚህ አይነት ጽሑፍ የለም። ፓትሪስቲክ ወርኮች ውስጥ የምታገኙት ይገባቸዋል። ሆነ ጉዳይ መልስ ሲሰጡ ኢቭን ሌሎች ሐዋርያትን ኮት ሲያደርጉ ሌሎች ክርስቲያኖችን ኮት ሲታደርጉ ይታያላችሁ። ስለዚህ የመጀመሪያው ሲመቶ ልክ አይዳኒየስ እንደዚህ ብሏል፣ ጀስትን ማርቲን እንደዚህ ብሏል፣ ለምን አለ አስረዳኝ። ምክንያቱም ላላውቀው እችላለሁ። የእሱን ሀሳብ እየደገፈ ላይሆን ይችላል ያለ ይሄ በጣም ዘ ሲምፕለስት አፕሮች ማለት ስለማይመጡልህ ማለት ነው። ሌላው ግን ከእነሱ መጠየቅ ወይም እውቀት ያለው ሰው የሚነግረን ብፈልግ የስነ አፈታት ራሱ ትምህርት አለ ወይ? እኔ አይዶንት የስነ አፈታት ትምህርት ማለት መጽሐፍ ቅዱስን እኮ ፍታ ብለህ ልትሰጠው ነው። ገብቶሃል? የስነ አፈታት ትምህርት ማለት ቅዱሳት መጽሐፍትን በዚህ መልኩ ከተረዳ ትረዳቸዋለህ። እንትን ነው ስነ አፈታት ትምህርት ውስጥ መጽሐፍ ቅዱስን እንደፈለክ እንድትፈታ አይፈቅድልህ። ሊትሬቸሩን እንድታከብር ለምሳሌ ግጥም ምናምኖችን እንደ ዶክመንቶቹ ኔቸር ነው የምታነባቸው። ራእይን እንደ ራእይ ነው። ስለዚህ ራእይ ከሆነ ራእይ እንዴት ነው መጠናት ያለበት የሚለውን ያሳያል። ምክንያቱም እነዚህ ጽሁፎች የሰው ልጅ እውነተኛ መልእክቶች፣ ደብዳቤዎች ምናምን ናቸው። ስለዚህ ይሄንን የሚያሩበት መንገድ አለ ወይ? ይሄንን አለ ካላችሁ ምን እያላችሁ ይመሰላችሁ? በጣም ከባድ ነገር ማለት ነው። እኔ አለ ብዬ ስለማላምን እርግጠኛ ግን አይደለሁ። መጽሐፍ ቅዱስን ሰዎች በግላቸው እንዲያጠኑ ፈቅደዋል ማለት ነው። ይህን ደግሞ አያደርጉት። ባይብልን በግልህ ሞሮፍ እንደው ከቢብሊካል ቨርስ ሰፖርት ከሚያደርጉ ይልቅ በሌሎች ትራዲሽኖች እና በቤተክርስቲያን ሌሎች መጽሐፍቶች የሚደገፉ ትምህርቶች ላይ ነው ፎከስ የሚያደርጉት የሚል ሀሳብ አለኝ። እና ምንድነው ኢዮሲን አሁን ስታነሳ መስራት እንችላለን ብዬ ማስብ መስራት ይቻላል ብዬ ማስበው እነዚህ እንዳውት ላይ ልክ
ከእነሱ ጋር በሚደረግ ንግግር ወይም ውይይት ሊሆን ይችላል፣ ሙግት ሊሆን ይችላል። እነዚህ አፕሮቾች መከተል ተገቢ ነው። ቢዘጋጁና ቢመጡ ጥሩ ነው ለኛ ማለት መጽሐፍ ቅዱስን በደንብ ኤክሰጀት አድርገው ከዛ በኋላ ታሪካዊ አውዶችን ሲያነሱ የታሪካዊውን አውድ ለምን እንደተባለ ተናግረው እንጂ የሆነ አባት በ3ኛው ክፍለ ዘመን በዚህ ጉዳይ ላይ ምን አለ፣ በቃ የሆነ ነገር አለ፣ እሱ እንደዛ ስላለ ልክ ነው ለምን እንዳለ ግን ሳይታወቅ ማለት ነው። እንደዚህ አይነት አፕሮቾች ስላሉ እዚህ ላይ ቢሰራ እርግጠኛው የምነግራችሁ የፕሮቴስታንት ትምህርት በዚህ ላይ ስትሮንግ ነው። አሁን ለዚህ ነው አሁን ዮሲ ስትናገር ለአንተ ይገርምሃል እንዴት ነው ትላለህ። እኔም እንደዛ አልነበረ። በቃ እንዴት ነው ለእስራኤል ኮሚኒቲ እንዳሁን እንዳልከው በኮቨናንት ውስጥ እግዚአብሔርን ያውቃል ለተባለ ኮሚኒቲ የተሰጠ ጥቅስ አምጥቶ ለማያምን ሰውዬ በሆነ እንትኑ ስላለ ሰውዬ በኃጢአት እስራት በሞት ውስጥ በክርስቶስን ባለማወቅ ስላለ ሰውዬ የእግዚአብሔርን ሕግ ትፈጽማለህ ተብሎ ተጽፎልሃል ብለህ ስታነብለት ሰውዬው እኮ መጀመሪያ እግዚአብሔርን ሕግ ከመፈጸሙ በፊት ከግብፅ መውጣት አለበት። እግዚአብሔር እኮ እስራኤልን ዴሊቨር ሳያደርግ ሕግ አልሰጣቸው። ሕግ ሰጥቶ ነው እንደ ነፃ ያወጣቸው አይደለም። መጀመሪያ ከግብፅ ከፈርዖን ከባርነት ከእስራት ነፃ ካወጣቸው በኋላ ነው መጽሐፍ ቅዱስ ላይ በኋላ ከእኔ ጋር እንዴት ነው የምትኖሩት ብሎ ለዳነው ኮሚኒቲ እኮ ነው የተሰጠው እንጂ ይሄን ስትፈጽሙ ከግብፅ ወጣ ነው። ሰው መጀመሪያ በእግዚአብሔር ጸጋና ኃይል ከግብፅ መውጣት አለበት። ኢቭን እስራኤል ኮሚኒቲ ውስጥ እግዚአብሔር በሕግ አይደለም ያመጣቸው ወደ መታዘዝ፣ በጸጋ ነው ያመጣቸው፣ በኃይል ነው ያመጣቸው። ሙሴ ልኮ ዴሊቨር አድርጓቸው ነው ከእስራት ከባርነትና በእስራት ውስጥ ያለ ሰው፣ በኃጢአት ውስጥ ያለ ሰው፣ በዓለም ውስጥ ያለ ሰው የመጀመሪያ የሚያስፈልገው ነፃ መውጣት ነው ወይስ የእግዚአብሔርን ሕግ መፈጸም ትችላለህ? ከእግዚአብሔር ጋር መስማማት ትችላለህ? ዴሊቨራንስ እየፈለገ ሰው እኮ ቀንበር አለበት፣ እስራት ላይ ያለ በወንጌል መስማት ነፃ መውጣት ያለበት ሰው ነው። እንደዛ ያለበትን ሰው ትችላለህ ብለህ ትለዋለህ ማለት ነው። ስለዚህ እንደዛ ነው እየተጠቀሰ ያለው። እስራኤላውያን ባርነት እያሉ ሙሴ ሳይመጣ በፊት ዴሊቨራንስ ሳይኖር በፊት እስራኤላውያን በምድረ በዳ እያሉ ራሳቸው የእግዚአብሔርን ሕግ ሊፈጽሙ ይችላሉ እያሉ ነው እየሞገቱ ያሉት። በሕጉም ባልሰጣቸው ሞመንት በልብህ ጽፈዋል። መጽሐፍ ቅዱስ ልብ ቀይርልሃለሁ እኮ ነው። የድንጋይ ልብ አውጥቼ ስጋ ልብ እሰጥሃለሁ፣ ሕጌን በልቦናችሁ ጽፋለሁ። እግዚአብሔር ሳይጽፍ የምትፈጽመው ሕግ እግዚአብሔር ሳይሰራ አንተ የምትሰራው አብረህ አየህ። በጣም መሰረታዊ ልዩነቶች አሉ እና ወደዛ መምጣት እንዲችሉ በጣም በቅንነት መንገዱን ማሳየት እኔ በዛ ደረጃ ዴቨሎፕድ ስላልሆነ ማለት ነው። አፕሮቹ በቃ ቶፒክ ይይዛል፣ ቶፒኩን ይዞ ይመጣል፣ ቨርስ ይፈልጋል፣ ከቨርሱ ጋር ይመጣልና ቶፒኩን ይለቅብሃል አናት ላይ። ከዛ በኋላ ያ ቨርስ እሱ ነው ይልሃል፣ እኔ ለማስበው ርዕስ ድጋፍ አለው ይላል። ከዚያ የሆነ አባት ታሪክ ያመጣል። አባት ያለው ታሪክ ኢቭን ዝቅም ከፍም ብሎ አይነበብም፣ ይለቀቅብሃል በአናት ላይ ማለት ነው። ከዛ የሆነ አባትም ብሏል ተብለህ ታስባለህ። የእሱን አይዲያ ሰፖርት የሚያደርጉልህ አይዲያውን ነው ሰፖርት እያደረግ ያለው። ከመጽሐፍ ቅዱስ ውስጥ ሀሳብ እየቀዱ ሳይሆን ሀሳባቸውን በመጽሐፍ ቅዱስ እያስደገፉት ከሆነ ከባድ ነው። ሌሎች እምነቶች የሬሲያቸው ባይዘዌ የጆቫ ዊትነስ ትምህርት ማለት ነው። መጀመሪያ ዶግማቸውን ዝም ብለህ የጆቫ ዊትነስን አስተምሮት የአርያኒዝምን አንብበህ በደንብ ጠጥተህ ወደ መጽሐፍ ቅዱስ ብትመጣ መጽሐፍ ቅዱስ አርያኒዝምን የሚናገር ሊመስል ይችላል። የአሪዮስን ትምህርት የሚናገር ሊመስል ይችላል። ይሄ ነው አፕሮቹ በቃ። እና አይ ቲንክ ይሄ ነገር ላይ ብዙ መሰራት አለበት ወደ ሰለጠነ ሰዎች ወደሚያተርፉበት ውይይት ለመድረስ ማለት ነው። በትክክል ይሄው ነው እንግዲህ እውነታው። እንቀጥልበታለን ይህንን ጉዳይ። ባለፈው ጊዜ ያራስ ጨው ነው ይስከን ጥይቱም ደግሞ ይለቅ ብለን ነው። አሁን ከዚህ በፊት የተነገሩትን ነገሮች ወደኋላ እያውጠነጠናቸው እስቲ እንግዲህ አምኜ ነው እኔ ራሴ ፈቅጄ ነው። እኔ ደግሞ እኮ ወፈር ባለ ድምፅ ሰው ሳያምን እንዴት
ሳይሰማ እንዴት ያምናል? እምነት ከመስማት ነው። እሺ መስማትም በእግዚአብሔር ቃል። በጣም ጥሩ። ታዲያ መጽሐፉ ባልሰሙ እንዴት ያምናሉ ስለሚል ሰባኪ ያስፈልጋችኋል ይልሃል እኮ። 1 ሰዓት ሙሉ 3 ሰዓት ሙሉ ቁጭ ብሎ ኦኬ፣ በጣም ጥሩ ነው ያደረግከው ነገር፣ ግን እስቲ አንተ መቼ ነው ሰምተህ ተጸጽተህ? ረገረግ እችንማ አላሰማችሁ። ቆይ እችን ሳላሰማችሁማ እድሜ ለዮሲ አንተን እንደዚህ ቅቤ ጠገነ ዱላ እንዳገኘ ያደረግ። አንደኛው እንትኑ ወጥቷል፣ የለም ወርዷል። አካውንት አንድ አካውንት ብቻ ነው የሚታየኝ። ኦኬ ወርዷል እንዴ? ዝም ብዬም ቢሆን በእንትን ከፍተዋለሁ እንደዚሁ። እስቲ ታለ አንዴ እምቢ ይላል። አንዳንዴ ደግሞ እንትኑ ክርስቲያናችን በጣም ደስ በሚል ሁኔታ ጥንት ላይ የክርስትና እናት የክርስትና አባት ብላ አስቀምጣ ነበረ። የክርስቲያናችን በጣም ደስ በሚል ሁኔታ ጥንት ላይ የክርስትና እናት የክርስትና አባት ብላ አስቀምጣ ነበረ። የክርስትና እናት የክርስትና አባት ዋናው ጥቅማቸው ምን ነበረ? ሕፃኑ ገና በሕፃንነት ይጠመቅ የለ ከተጠመቀ በኋላ በእምነት በቅድስና ምናምን ነገር እንዲያድግ ማድረግም። በቃ የክርስትና እናቶቻችሁ የክርስትና አባቶቻችሁ ያ ነበር ኃላፊነታቸው ብለው አለ ራሱ ባይዜ እናንተ ስትጠመቁ እዛ ተገኝተው በእናንተ ቦታ ሆነው ጸሎተ ሃይማኖትን ደግመው ሁሉን የፈጠረ አንድ አምላክ በሚል በእግዚአብሔር ምናምን በእናንተ ቦታ ሆነው እሺ የሚለው ይህ መሰረታዊ የክርስትና ትምህርትን የያዘውን ጸሎተ ሃይማኖት ማለት ነው። እሱን ኮንፌስ አድርገው መስክረው ማለት ነው። አዎ በቃ ይህንን ልጅ በትምህርትም በህይወትም አንዱ አንጭ አሳድጋለሁ ብለው ቃል ገብተዋል። ግን አያውቁትም። አሁን ላይ ጭራሽ ለምን እንደተጀመረ ራሱ ብዙ ሰው አያውቅም። ስለዚህ በቃ የክርስትና እናት ሆኛለሁ፣ የክርስትና አባት ሆኛለሁ፣ ለቡ ጀግና ዳቦ ይሄዳለሁ። በቅዱስ ሚካኤል ምንድን ነው አሁን እዚህ ውስጥ በጥምቀቱ አማካኝነት ወደ ልጁ የሚመጣ ምንም ነገር የለም እንዴ? ይኸው ዮሲኮ እዚህ ጋር አለ። የሉትራን በአንደኛ ጥምቀት ቃል ኪዳን ነው። ክርስቶስ ነው የመሰረተው በአብ በወልድ በመንፈስ ቅዱስ አጥምቁ የሚለው አንድ ይሄንን ይይዛሉ። ሁለተኛ ቃሉ እንደገና ደግሞ መንፈሱ በጥምቀት በኩል ጸጋ ይሰጠዋል። ያ በቃሉ በኩል እምነት ይሰጠዋል። ያ ልጅ ሳያምን አይደንም አይደለ ዮሴ? እውነት ነው። ያ አሁን ይሄ ልጅ እኮ ግን ዝም ብሎ ሄዳ ነው። አሁን ልዩነቱ እኮ ችግሩ እንዴ ምንም እኮ ምንድን ነው ታዲያ ለልጁ ኧረ በጣም ትክክል አይመስለኝም። እኔ ይለባ አድርጉ እንግዲህ በዛ በክርስትና አባቱ ሰውዬ እምነት የእግዚአብሔር ልጅ ይሆናል፣ አካል ውስጥ ይገባል፣ ይጸድቃል፣ ይቀደሳል፣ ከክርስቶስ ሞት ጋር አብሮ ይሞታል፣ ደግሞ ይነሳል። ወደ 10 ዮሐንስ አፈወርቅ የሚለው አለ። ይህ ሁሉ ግን ያለ ምንድን ነው ማለት ነው? እንዲሁ ዝም ብሎ እንዴ? ታዲያ ለምንድን ነው የምትከሱት? ታዲያ እናንተ ባለፈው እኮ ሲከስ የነበረው እኮ ሳታምኑ ነው የምትወለዱት እያልካን ነበር እንዴ? ይህ ነገር እኮ ጠረጴዛው ወይ የዞረ ለታ እኔ እውነት ለመናገር እዛ ቤትም አስቸጋሪ ነው የሚሆንባቸው። እዚች ላይ ትንሽ አንተ አስተያየት ስጥበት። ምን መሰለህ አሁን እሱ ያው ብዙ ጊዜ አይተህ ከሆነ አሁን ለምሳሌ ያኬንን ብትወስድ
በአስተምሮ ደረጃ የሚለያዩቸው በጣም ብዙ ጉዳዮች አሉ። አሁን አርብ እንመጣበታለን። እንዴት የግብፅ ኮፕቲክ ቤተክርስቲያን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር በአስተምሮ እንደሚለያዩ ማለት ነው። በጣም ብዙ ነጥቦችን እናነሳለን። ይሄ እንዳለ ያዝልኝ። ይሄ እያለ ነገር ግን አብዛኛውን ትምህርታቸውን የሚቀዱት በተለይ እዚህ ኦርቶዶክስ ነው የምትለው እቺ ቋንቋ መቼ ኦርቶዶክስ ከግብፅ ቤተክርስቲያን ነው። በነገር ላይ አንድ ሲስተማታይዝ አድርገው አስተምሯቸውን ለማቅረብ ይሞክራሉ፣ የግብፅ ኮፕቲክ ኦርቶዶክስ ቤተክርስቲያን ማለት ነው። እና አንድ መጽሐፍ ላሳያችሁ። ይሄ መጽሐፍ አቡነ ሽሮዳን የጻፉት መጽሐፍ ነው። ኢትስ ዌል ኖን ቡክ። ይሄ በተለይ አሁን አኬ ብዙ ጊዜ ባለፈው ስናወራ ያነሳት ሀሳብ ከዚህ መጽሐፍ የተወሰደች ናት። ኮምፓራቲቭ ቴዎሎጂ አቡነ ሽሮዳን ሶስተኛ የጻፉት ማለት ነው። ገጽ 36 ገደማ አካባቢ የህፃናት ጥምቀት እንዴት በቤተሰብ እንደሆነ ለማስረዳት 3 ምሳሌዎችን ያነሳል። እና እነዛ 3 ምሳሌዎች እነዛን ይዞ ነው ገባ። አሁን እንትን ነው ስለ እንደ ገደል ማሚቱ ማስተጋባት ነው። ክሪቲካሊ ለምን ተባለ እንደዚህ አይነት ሙግት ቢነሳ የሚል ነገር ያለ አይመስለኝም። ካለ እንግዲህ መወያየት ይቻላል። ግን ብዙ ጊዜ የሚያነሱት ይሄንን ነው። ይኸውልህ እንደዚህ ይላል with regards to belief ይላል፣ ከእምነት አንጻር ይላል we baptize little children on the belief of their parents ይላል። ህፃናትን የምናጠምቀው በቤተሰቦቻቸው እምነት ነው which is in essence has many example in holy bible ይላል። ይሄ ደግሞ ከመጽሐፍ ቅዱስ ድጋፍ አለን ብለው 3 ድጋፍ የሚሏቸውን ያነሳሉ። አንደኛ የግርዘትን ነው ብሎ circumcision in the old testament እና circumcision in the old testament የሚለው ማለት ነው በብሉይ ኪዳን ህፃናት ይጠመቁ ነበርና ህፃናት ሲወለዱ ከአይሁድ ቤት ነው የሚወለዱት። ስለዚህ የአይሁድ አባቶቻቸውን ሃይማኖት ስለሚወስዱ ያ ታሳቢ ተደርጎ ይገረዛሉ ገና በጨቅላ ህፃንነታቸው። ስለዚህ ግርዘታቸው ቤተሰቦቻቸው ይሁዲ ከመሆናቸው ጋር የተያዘ በመሆኑ ነው ብለው አንድ መሞገቻ ያነሳሉ። አንዳንድ ጊዜ ምንድነው በዛ ሳይድ ያሉ ሰዎች እንዴት ነው ብሎ መጠየቅ ያስፈልጋል። የህፃናትን ጥምቀት ሲያስረዱ ያው እዚህ ያሉት የኦርቶዶክሶቹ ቀጥታ የነዚህን እና አቡነ ሽሮዳንን እንኳን ወስደው ምንጫቸውን ሲያስቀምጡ አትመለከትም። ያው እኛ ግን ያው ምንጩን ማውጣት እንችላለን እንደዚህ። ለማንኛውም ሁለተኛ የሚያነሱት ነገር የቀይ ባህር በቀይ ባህር ተሻግሯል አይደል እስራኤል ህዝብ በክሮሲንግ ኦፍ ዘ ሬድ ሲ። እሱን ጳውሎስ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 12 ላይ እንደ ጥምቀት ወይም ደግሞ እንደ ጥምቀት አድርጎ አንስቶታል። ይሄንን የቀይ ባህር መሻገርን ማለት ነው። ሶ ይሄ ምንድነው የሚሉት adults who were aware of God promise to the prophet Moses cross the Red Sea ምንድነው እነዚህ ጎልማሳ የሆኑ ሰዎች በነብዩ ሙሴ በኩል የመጣላቸውን እግዚአብሔርን ተስፋ ቃል አምነው በቀይ ባህር ተሻግረዋል እና they knew that they were slaves to Pharaoh ያው የፈርዖን ባሪያ እንደነበሩ ያውቁ ነበር። they knew the meaning of salvation from slavery by mighty hand of God ያለ ይናገራል። እና እነዚህ ሰዎች ሲሻገሩ what was the position of the little children who were carried by their mothers and fathers across the sea ይላል። በእናቶቻቸውና በአባቶቻቸው ቅፍ ያሉ ጨቅላ ህፃናት እድል ፈንታቸው ምን ይሆናል ሬድሲን በመሻገር ሂደት ውስጥ? እነሱ ሬድሲ ከባርነት መላቀቅ ነው አይደል? ፈርዖን እያሳደዳቸው ነው። ከፈርዖን ባርነት ተላቀዋል። ከሬድሲ ሲሻገሩ ያው የነጻነት ማሳያ ነው፣ ከባርነት መላቀቂያ ማሳያ ነው። በዚህ ሂደት ውስጥ ህፃናት በአባትና በእናቶቻቸው ቅፍ ውስጥ ሆነው የቀይ ባህርን ሲሻገሩ እነሱም አባቶቻቸው ነፃ እንደወጡ በቀይ ባህር እነሱም በአባቶቻቸው ነፃ መውጣት ውስጥ በእነሱ እቅፍ ስላሉ ከዚህ ስሌቨሪ ነፃ ወጥተዋል። ስለዚህ ይሄ ነፃ መውጣት ለትልልቆቹ ለጎልማሶቹ ብቻ ሳይሆን ለህፃናቱም ታቅፈው ለሚሻገሩትም
የሚሆን ነው ብለው ከሰርከምሲሽን በተጨማሪ የቀይ ባህር መሻገርን እንደ መደገፊያ የህፃናትን ጥምቀት እንደ መደገፊያ አድርገው ለማቅረብ ይሞክራሉ። ማለት ቤተሰቦች በህፃናት መንፈሳዊ ሁናቴ ላይ ሚና አላቸው ለማለት ማለት ነው። ሶስተኛ የሚያነሱት ደግሞ ምንድነው ይሄ የምንድነው የፋሲካ ደሙ በቃናቸው ላይ በተቀባ ጊዜ ሞት መልአክ አይቶ ቤቱን ትቶት ያልፋል ነበር በግብጽ በነበሩበት ጊዜ። ይሄንን ደግሞ ያነሳሉ ማለት ይሄንን ምንድን ደም የበግ ደም ያላደረገ ወይ እንስሳ ደም ያላደረገ የሞት መልአክ መጥቶ የበኩር ልጃቸውን ይወስድ ነበርና ምንድነው የሚሉት the Lord command Moses to kill a 1-year-old male goat or sheep without any defect and put its blood on the side and top of their door ይለና ያነሳል። ምንድነው the blood of the Passover lamb was a symbol of the Lord Jesus Christ blood through which we have received salvation ይለና የጳውሎስን ጥቅስ ይጠቅሳል አንደኛ ቆሮንቶስ 5:7። ስለዚህ ምንድነው የሚለው what was the belief of little children who were saved by the blood of Passover lamb ማለት ይሄ በዚህ በፋሲካው እንትን ይሄ ፋሲካ ማለት ፓስኦቨር ማለት ነው። በጊደርና በበግደም ተቀብቶ ካለፉት የሞት መልአክ ያለካቸው ህፃናት የበኩር ልጆች ያለካቸው ምክንያት ቤተሰቦቻቸው አይሁዳን በመሆናቸው የበኩር ልጆቹ ከሞት ተርፈዋል። አይሁዳን ባይሆኑ ግን ያው የሞት መልአኩ ይገላቸዋል ማለት ይሄንን እንደ ሶስተኛ ማስረጃ ያነሳሉ። የህፃናት ጥምቀት ትክክል ነው ብለን እኛ እናምናለን እንደ ሉትራን። ለምሳሌ አሁን ሉትራን ነኝ እናምናለሁ፣ ግን የህፃናት ጥምቀት እምነቱ በማን ላይ ነው የቆመው በሚለው ጉዳይ ላይ ግን ክሊር ልዩነት አለ። እኛ ምንድነው የምናምነው ካህኑ የእግዚአብሔርን ቃል ጠቅሶ ዲክሌር እያደረገ ህፃኑን በሚያጠምቅበት ሰዓት ያ ካህኑ የሚናገረው ቃል በዛ ህፃን ልብ ውስጥ እምነትን መፍጠር ይችላል። እምነት ይሄ አንድ ነገርን ሰምተ አገናዝበ አውጥታ አውርደ ኮግኒቲቭሊ የምታገኘው ነገር which is what makes us different from ያኬ አርጊመንት አኬ ኮግኒቲቭ ነው ብሎ ነው የሚያምነው። ፍጹም አይደለም፣ ማገናዘብ ችሎታ አይደለም እኛ ያመንነው። በእግዚአብሔር እምነት ራሱ የሚፈተው በሉትራን በእግዚአብሔር ላይ መደገፍ ማለት ነው፣ በእግዚአብሔር ላይ ማረፍ ማለት ነው። ይሄ ደግሞ አእምሯዊ ሆነ አይደለም፣ መንፈስ ቅዱስ በቃሉ እወጃ በኩል አብሮ የሚሰራው ነገር ነው፣ የሚፈጥረው ነገር ነው። ለዛ ነው የእግዚአብሔር መንግስት ለመውረስ እንደነዚህ ህፃናት ካልሆናችሁ ሊሆን አይችልም ያለው። እነዚህ ህፃናት ሙሉ ለሙሉ በእግዚአብሔር ላይ እግዚአብሔር በሚናገረው ላይ ትረስት አላቸው። ይሄን የሚያደርገው ደግሞ እግዚአብሔር ነው። ለዛ ነው ህፃናት እንደ እግዚአብሔር መንግስት መግቢያ ምሳሌ ተደርገው የተጠቀሱት። ይሄ የሉትራን ፐርስፔክቲቭ ነው። አሁን ይሄን ማነሳል እኛ ከዚህ የተነሳ ህፃናት በጥምቀት ዳግም ይወለዱ ዘንድ የቤተሰቦቻቸው እምነት ያስፈልጋል አንልም። የካህኑ ንግግርን ተከትሎ እግዚአብሔር በመንፈስ ቅዱስ አማካኝነት በልባቸው ውስጥ እምነትን ፈጥሮ አዲስ ፍጥረት ያደርጋቸዋል፣ ቦርን አጌን ያደርጋቸዋል፣ ወደ ክርስቶስ አካል ይጨምራቸዋል ነው የምንለው። በተቃራኒው ግን በሌላኛው ሳይድ ልክ እንደዚህ የግብጽ ኮፕቲክ ቤተክርስቲያን የአቡነ ሽሩዳን ኮምፓራቲቭ ሪሊጅን መጽሐፍ ስታይ ኖ ምንድነው የፋሲካውን ታሪክ ግብጽ በነበረው ጊዜ የነበሩትን አስቡ ይሉናል። እንዲሁም ደግሞ የቀይ ባህር መሻገር የነበረውን ክስተት አስቡ ይሉናል። እንዲሁም ደግሞ ግርዘት የብሉይ ኪዳን ግርዘትን አስቡ ይሉናል። በእነዚህ በሶስት ማሳያዎች ህፃናት በቤተሰባቸው እምነት አማካኝነት ተርፈዋል። ደግሞ ወደ አይሁድነት እምነት በግርዘት ተቀላቅለዋል። በቀይ ባህር ደግሞ ከሚመጣው አደጋ ከባርነት ነፃ ወጥተዋል። እንዲሁም ደግሞ በዚህ በፋሲካ ፓስኦቨር የሞት መልአክ በቤተሰባቸው እምነት ከሞት ድነዋል ብለው የቤተሰብ እምነት ለልጆች ማተር ያደርጋል ብለው ቴዎሎጃይዝ ያደርጋሉ ማለት ነው። አሰማችሁኝ አይደል? ይሄ ነው የነሱ የአርጊመንት ላይን ማለት ነው። ይሄንን ዲባንክ ለማድረግ ይሄንን ለመምታት የምናነሳው መሟገቻ ምንድነው? አንደኛ ደረጃ ህፃናት ሰርከምሲሽንን ብናነሳ ህፃናት በቤተሰቦቻቸው እምነት ሳይሆን የሚገረዙት በእግዚአብሔር አስቀድሞ ለእስራኤል ህዝብ በገባው ኪዳን ውስጥ ነው መታየት ያለበት። ቤተሰብ እኮ በኪዳን ውስጥ ካላየው ምንም ነው አይደል?
ለምሳሌ እኔ አይሁዳዊ በሆን የምወልደው ልጅ እኔ አይሁዳዊ ስለሆንኩ በእኔ በአባቱ ምክንያት ሳይሆን ተገርዞ ምንድነው ወደ እስራኤል ሕዝብ ተቀላቀለ የሚባለው እግዚአብሔር ለእስራኤል ሕዝብ አንኮንዲሽናሊ ካለነሱ ፍላጎት ካለነሱ አንዳች መልካም ነገር እግዚአብሔር በራሱ ተነሳሽነት የእስራኤልን ሕዝቤ ብሎ ስለቆጠረ ነው ሕፃናት በዚህ ኪዳን ውስጥ ስላሉ እንትን የሚባሉት ምንድነው በግርዘት ወደ እግዚአብሔር ሕዝብ ተቀላቀሉ የሚባለው። ስለዚህ ዴሚዚስ አሁን እነዚህ አቡነ ሽሩዳን ሰርከምሲሽን ሲያነሱ ዋት ዴሚስ ልጁ በቤተሰቡ እምነት ነው በአባትና በእናቱ እምነት ነው ግርዘትን አከናውኖ ወደ ይሁዲነት የመጣው የሚለው ሙግት የማይሄደው ከአባትና ከእናት ስለሚነሱ ነው። ከኪዳኑ ነው መነሳት ያለባቸው። ይሄ የኪዳን ኮንሰፕት ከልጅ ጋር እንደሚገናኝ ማሳያው መጽሐፍ ቅዱስ ከያዝጋስ ጃንብብልኝ ኤርሚያስ ምዕራፍ 31 ቁጥር 31 ስለ አዲሱ ኪዳን እንኳን እግዚአብሔር ሲያወራ አዲሱን ኪዳን ከምን አንጻር ነው ሲያወራ የምትመለከተው? ከሕፃናት ጋር ሁሉ ያወራዋል። ኪዳን ሕፃኑን ትልቁንም ነው የጸጋ ተደራሽ የሚያደርገው። አባትና እናት አይደሉም ዲተርሚናንታል ፋክተሩ ኪዳኑ ነው እንጂ። እስቲ አንብብልን። እሺ 31 እነሆ ከእስራኤል ቤት እና ከይሁዳ ጋር አዲስ ቃል ኪዳን ይሰማል። በደንብ ከእስራኤል ቤት ነው የሚለው። እነሆ ከእስራኤል ቤትና ቤት ሰፊ ነው። ቀጥል። እሺ እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የምገባበት ወራት ይመጣል ይላል እግዚአብሔር። ከግብፅ አገር አወጣቸው ዘንድ እጃቸውን በያዘውበት ቀን ከአባቶቻቸው ጋር እንደገባሁት ቃል ኪዳን አይደለም፣ እነርሱ በኪዳኔ አልጸኑምና እኔም ቸል አልኋቸው ይላል እግዚአብሔር። ከነዚያ ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነውና ይላል እግዚአብሔር፣ ሕጌን በልቦናቸው አኖራለሁ፣ በልባቸውም እጽፈዋለሁ። እኔም አምላክ ሆናቸዋለሁ፣ እነርሱም ሕዝብ ይሆኑኛል። እያንዳንዱ ሰው ባልንጀራውን እያንዳንዱም ወንድሙን እግዚአብሔርን እወቅ ብሎ አያስተምርም። ከታናሽ ጀምሮ እስከ ታላቁ ድረስ ሁሉ ያውቁኛል ይላል እግዚአብሔር። በደላቸውን ታንኪዩ። አየህ ኪዳኑ እንኳን የሚገባው ከምንድን ነው? ከቤተሰብ ጋር ነው። ከታናሽ ከታላቅ ድረስ ያውቁኛል ሲል እግዚአብሔር ከገባው ኪዳን የሚመነጭ ነው ማወቁ እንጂ ቤተሰቦቻቸው አባቶቻቸው አይሁዳውያን ስለሆኑ ከሚል መነሻ አይደለም፣ ከተሰጠው ኪዳን አንጻር ነው። ስለዚህ ሰርከምሲሽን ግርዘትን ወስደህ በቤተሰቦቻቸው እምነት ነው የተገረዙ ልጆች ወደ ይሁዲነት የተቀላቀሉት የሚለው አያስኬድም። ከተሰጠው ኪዳን አንጻር እንጂ ከቤተሰብ እምነት አንጻር አይደለም ይብራራው። ኢቭንዞ የቤተሰብ እምነትና ኪዳን የሚያገናኘው ነገር ቢኖርም ከቤተሰብ እምነት አይደለም የሚነሳው፣ ከተሰጠው ኪዳን ነው። ኪዳኑ ለሁሉም ነው የተሰጠው። ስለዚህ ነው ሕፃናት በልጅነታቸው ውስጥ ተገርዘው ወደ ይሁዲነት ገቡ የምንለው ቤተሰቦቻቸው አይሁድ ስለሆኑ ሳይሆን እግዚአብሔር የእስራኤልን ሕዝብ ስለመረጠ ነው። ይሄ ነው መታወቅ ያለበት እና ይሄ የመጀመሪያው የእንትን ሙግት የሰርከምሲሽን ሙግት አያስኬድም ማለት ነው። መሟገቻ መሆን አይችልም። ቤተሰቦቻቸው አይሁዳዊ ስለሆኑ ነው ግርዘትን የፈጸሙት። ስለዚህ ሕፃናት በልጅነታቸው ቤተሰቦቻቸው ክርስቲያን ስለሆኑ እነሱን ወክለው ሲጠመቁ ነው የሚድኑት የሚለው ፍርም የሆነ ጠንካራ የሆነ ቢብሊካል ማስረጃው ነው፣ መቅረብ አይችልም ነው። ይህንንም መሄድ እንችላለን እንደው ጊዜ በጣም እንዳላስረዝም ስለፈራው እንጂ የሬድሲንም የቀይ ባህር መሻገራቸው አያስኬድም። እንዲሁም ደግሞ ምንድነው የእንትኑም የፓስኦቨሩ ከመቅሰፍት ይድኑ ዘንድ የፓስኦቨሩ
እንደ ደጋፊ ሆኖ መቅረብ የሚችል አይደለም። ሁሉም ከኪዳን ጋር የሚገናኝ ነው። የቀይ ባህሩም ከኪዳን ጋር የሚገናኝ ነው። እግዚአብሔር ከገባው ኪዳን የሚገናኝ ነው። እንትኑም ይሄ ምንድነው የላምፕ ፓስኦቨር ላምፕ የፋሲካ በጎኖ ተቀብቶ ደጃፋቸው ላይ የተረፉበት ምክንያት ህፃናቱ ቤተሰቦቻቸው ስላመኑ ነው ሳይሆን ኖ አይሁዳዊ ስለሆኑ እግዚአብሔር ኪዳን ስለገባላቸው ነው ተብሎ ነው መብራራት ያለበት እና ድጋፍ መሆን አይችልም ለማለት ነው። ቴዎሎጂካሊ ዲባንክ እንደዚህ ማድረግ ይቻላል። ቴንክ ዩ። በጣም ምርጥ ማብራሪያ ነው። በጣም አሪፍ ነው። ትክክሌ የምትለው ካለ ጨምርና የዮሲ ሀሳብ ላይ አንዳንድ ሀሳብ ለመጨመር በሌላ መንገድም ደግሞ ይሄ ሀሳብ እነሱ ሚስ አንደርስቱድ አድርገውታል። ማለት አሁን ዮሲ እንዳለው አንደኛ ከኮቨናንት አንጻር ነው የሚታየው። ማለት ቤዚክሊ ከኮቨናንት አንጻር ነው መታየት ያለበት። ግን በሌላ መንገድ ስንመለከተው አዲሽናሊ ማለት ነው በተጨማሪ እስራኤላውያን ልጆቻቸውን ስለገረዙ አሁን በሪፎርም ትራዲሽን ውስጥ ቅድም እንደሚነሳ እንዲህ አይነት ሀሳብ ነግሬያቸዋለሁና ስለገረዙ እውነተኛ እስራኤላውያን ናቸው ብሎ ኮንክሉዥን ይሰጣሉ ነው ጥያቄ። ማለት ክርስቲያን ትለዋለህ ወይ? ለምሳሌ አንድን ሰው ቸርች ውስጥ በጥምቀት ስለገባ ክርስቲያን ነው ወይ ትለዋለህ ነው ሀሳቡ መሆን ያለበት። ትሩ ክርስቲያኒቲ አሁን ወደ ሉትራን ሳይድ ስንሄድ ኦልሬዲ ዴፊኒት አድርገውታል፣ ይታወቃል። ስትጠመቅ እምነት ትቀበላለህ ይሏል። በቃ ዳት ዘ ኮዝ ኦፍ ዩ ቢካም ትሩ ፌዝፉል ነው የሚሉ ማለት ነው። እሺ በእስራኤል ሕግ ደግሞ እንሄዳውን ወደ ሪፎርምድ ትራዲሽን ከሄደን ማለት ነው ህፃናትን ስታጠምቃቸው እምነት ካላሳዩ አድገው እምነት ካላሳዩ ያ መጠመቅ ሲምፕል ሳይን ነው፣ ዲፒክት ማድረግ አለባቸው። አልቲሜትሊ ፌስፉል መሆን አለበት። አንድ እስራኤላዊም በልጽነቱ ስለተገረዘ ብቻ ትሩ እስራኤላዊት ነው ብለህ አትደመድምለት። ትገርዘዋለህ፣ ኮሚኒቲ ውስጥ ስላለ ሲወለድ የዛ ኮሚኒቲ አካል አሁን የቸርች አካል ብለን እናስብ። ህፃናት የክርስቲያን ልጆች ብለን እናስብ። እነዚህ ክርስቲያን ልጆች የአማኝ ልጆች ናቸው። ቸርች ይገባሉ። ቸርች ውስጥ ስለሚታስገባ ቸርች ደግሞ ኮሚዩኒቲ ነች፣ የእግዚአብሔር ህዝብ ነች። ይሄ ኢሌክት እስራኤል የምንለው ድሮ በብሉይ ኪዳን በሪፎርምድ ትራዲሽን በኩል ነው የምነግራችሁ። በብሉይ ኪዳን የነበረው ሎካል እስራኤሏ በቀጥታ አሁን ያለችዋን ሎካል ቸርች ትወክላለች ማለት ትጠፋፋለች ማለት አይደለም። እንደዚህ ነው እግዚአብሔር በዛ ያ ዘመን ላይ እስራኤላውያን ሆነው በምድር ላይ የነበሩት እስራኤላውያን ሁሉ አሁን በምድር ላይ ያሉትን ክርስቲያኖች ሁሉ ሊያሳዩ ይችላሉ። ግን እውነተኛ እስራኤላውያን ይላል ጳውሎስ መልሶ ማለት ነው በመገረዛቸው ምክንያት ግን አይደለም። እውነተኛዎቹ አልቲሜትሊ ማንም ሰው በምድር ላይ ባሉ አጥቢዎች ስለገባ ትሩሊ የክራይስት አካል ነው። ትሩሊ ኢሌክት የሚባሉት ወይም አንዲቷ ሁሉም ሰው ቅዱሳን ሁሉ ያሉባት እውነተኛ ታማኞች ያሉባት ለመባል ግን መገረዝ በቂ ምክንያት አይደለም። ዩ ሃቭ ቱ ሾው ዊዝን ዛት ሎካል ቸርች ውስጥ እውነተኛ እስራኤላዊነትን ማሳየት አለብን። ችግሩ አሁን እነሱ ጋር ምንድን ነው የሚሳሳቱት? ይህንን እሳቤ ኮቨናንት ቲንኪንግ ያመጡትና በእስራኤል ውስጥ የነበረውና በአዲስ ኪዳን ውስጥ ያለው ማለት ነው which is የተገረዘ ሁሉ እስራኤላዊ ልታደርገው ትችላለህ። ናሽናል እስራኤላዊ ማለት ነው። እውነተኛ እስራኤላዊ ማለት ከአብርሃም ጋር በእምነት የአብርሃም በረከት ሁሉ የሚደርሰው ከአብርሃም ጋር በእምነት የሚመሰከርለት ለመሆን ግን እምነት ያስፈልጋል። አልቲሜትሊ በእምነት ነው የምትድነው ማለት ነው። ያ መገረዙ ብቻውን ምልክት ነው ምንለው ለዛ ነው። መገረዙ በራሱ የሚያድን ቢሆን ኖሮ ግዝረቱ ምን ይሆናል? በቃ እስራኤላዊ ስለተገረዘ ባይ ዲፎልት ባይ ቢንግ ጁስ ማለት ነው እስራኤላዊ በመሆን ብቻ ይዳናል ወደሚል ትምህርት ኖ ፌዝ ይጠይቃል። እስራኤላዊ ከሆንክ በኋላ በዛ ኮሚኒቲ ውስጥ ብትኖርም በእግዚአብሔር አምነህ ደግሞ ታምነህ መኖርህን ማሳየት አለበት። ስለዚህ በብሉይ ኪዳን የነበሩ ቅዱሳን ሳይቀሩ በብሉይ ኪዳን የነበሩ እስራኤላውያን ሳይቀሩ ምንም እንኳን በእስራኤል ማህበር ውስጥ ቢኖሩ ምንም እንኳን በእስራኤል ግርዘት ቢያደርጉ
አልቲሜትሊ ግን የዳኑት በዚህ ምክንያት በመወለዳቸው ምክንያት አይደለም፣ ከእግዚአብሔር ጋር አካሄዳቸውን በማድረጋቸው ነው ህይወትን የሚያገኙት በእምነት ማለት ነው። ትሩሊ እግዚአብሔርን ፌስፉል ሆኖ በመከተላቸው ነው። ስለዚህ አብርሃም ቀድሞ ተገርዟል፣ ልጁ ይስሐቅ ደግሞ ቆይቶ ተወልዶ ተገርዟል። ሁለቱም ቢገረዙም ሁለቱም ግን ፌዝ አሳይተው የዳኑት ነው። ወደ አዲስ ኪዳን ስንመጣ ቸርች ስለሚመጣ የክርስቲያን ልጅ ታጠምቋል። የሪፎርም ድን ነው የምነግራቸው። ስለተጠመቀ በህፃናት ጥምቀት በአባቱና በእናቱ እምነት ምክንያት ዳና አይደለም የምትለው። እንደዛ አይደለም። ደህንነት እዛ ጋር አይደለም የሚገኝ። ገርዘዋል። የኮሚዩኒቲው አካል ነው። በቃ ልታወጣው አትችልም። የኮቨናንት አካል ነው። የክርስቲያን ልጅ ነው። የተመረጠ ሰው ልጅ ነው። ነገር ግን እርሱ እውነተኛ ከእግዚአብሔር ጋር እንዳለ ህብረት ማሳያው አድጎ ወይንም በእውነት ሲያምን ነው። ባፕቲዝማል ኤፊኬሲ ይሉታል በሪፎርም ትራን። ወደ ሉትራን ስትሄድ ለምንድነው ከሉትራኖች ጋር ይሄ የማይጋጭብህ ካልከኝ፣ አልቲሜትሊ ሉትራኖችን በእናት በአባት እምነት አላሉ። የምትጸድቅበትን በሚነገረው በእግዚአብሔር ቃል ሚንስ ኦፍ ግሬስ ታገኘዋለህ አሉ። ዛት ዘ ኬስ እግዚአብሔር በምንሰራው ስራ ውስጥ ጸጋውን ያሳልፋል የሚል እምነት ነው እንጂ ከልጁ የሚነሳ የሆነ ነገር አለ ወይንም ከወላጆቹ የሚነሳ የሆነ ነገር ስላለ ክርስቲያን ይሆናል አይደለም። they have faith on God's work ማለት ነው። 100% እንስማማለን በዚህ አቅጣጫ። አልቲሜትሊ ምን ስለሚያመጣ እምነትን ይዞ ስለሚመጣ ማለት ነው ሁለቱ። ወደ እነሱ ስትሄድ ግን የቱ ጋር ነው የሚበላሸው ፕሮብሌሙ? በላይ ፕሮብሌሙ እነሱ በእነሱ አስተምሮት ውስጥ መሰረታዊ ችግር የሚፈጠረው ያ ኮሚዩኒቲ ሲገባ ክርስቲያን ካላሉት ቸርች የሚሏት ኮሚኒቲ ምን አድርገዋታል? ኦልሬዲ ኢንፈለብል ኢነረንት ነች። በሎካል ቸርች ራሱ አትችልም ወይንም በቃ ክርስቲያን ነው የምትለው ባይ ዲፎልት ማለት ነው። ምን ማለት ነው መሰላችሁ? በእነሱ እስራኤላዊ ሁሉ የተገረዘ እስራኤላዊ ሁሉ በእስራኤል ኮሚኒቲ ውስጥ ስላለ ብቻ እውነተኛ እስራኤላዊ ነው። መጽሐፍ ቅዱስ ግን እሱን አይልም። እውነተኛ እስራኤላውያን ስላሉ ነበሩ አንዳንዶች። እግዚአብሔር ምን አደረገ? ሳያወጣ እውነተኞቹ ባሉበት እኛን አሕዛብን ደግሞ ሆናል አስገብቶናል። የሌሎቹን አጥፍቶ ነው አይደለም። ታማኞች አሉ። ግንዱ አንድ ነው፣ አንድ ክራይስት ነው። ትሩ ክራይስት ትሩ ፌዝ ጂውሽ አስዌላ አሕዛብኛ ጀንታይል ሲሆን ነው ሁሉ በአንዱ በክርስቶስ ሆነን አንድ ኮሚኒቲ መጥቷል ብለን እናምናለን። ስለዚህ አንድ ኮሚኒቲ ተፈጥሯል ማለት ነው። አንለስ ሰም ካይንድ ኦፍ ዲስፐንሴሽን ቲንኪንግ ውስጥ ካልገባን በቃ ክላሲካል ሪፎርምድ እና ሉትራኒዝም በዚህ ኮቨናንት ኮንሰፕት ላይ ይስማማል። ወደ እነሱ ሳቤ ከመጣን ግን ይህን ጥቅስ ይዘውታል። ኦኬ፣ ስለዚህ ሕፃን ልጅ ስለተገረዘ በመገረዙ ብቻ ይድናል ነው ጥያቄው መሆን ያለበት። ይህን ለመመለስ ብቸኛ አማራጭ የሚትሄድበት መንገድ ምንድን ነው? ቢኮዝ ያ ኮሚኒቲ ሙሉ ድኗል ብለን እንድታምን በወላጅና በእናትና አባቱ በኩል የእሱ እምነት ፕሮክሲ ሆኖ ለእሱ ሰርቶለት እሱም ፓርት ኦፍ ትሩ ኢዝራኤላይት ይሆናል ማለት ነው። which is not biblical። መጽሐፍ ቅዱስ ውስጥ እንደዛ አይደለም። ከእስራኤል የተወለዱ በእግዚአብሔር ያላመኑ እስራኤላዊነታቸውን በግብራቸው ያላሳዩ በህይወታቸው ያልመሰከሩ በእምነት ወክ ያላደረጉ ብዙ ሰዎች አሉ። በእምነት የጸኑት ናቸው የተስፋ ቃል ወራሾች የሆኑት። ስለዚህ በዛ ሴንስ አንደኛው ያ ነው። ሁለተኛው አሁን ዮሲም እንዳለው ኮቨናንቱ ለማን ተሰጠ ነው መታሰብ ያለበት። ኮቨናንቱ ለኮሚኒቲ ነው እንጂ የተሰጠው ለኢንዲቪጁዋሎች አይደለም። ስለዚህ እዛ ኮሚኒቲ ውስጥ የሚወለድ ሁሉ ደግሞ ምን ማሰብ አለበት? በዛ ኮሚኒቲ ውስጥ ኮቨናንቱ የሚጠይቀውን ያደርጋል። የኮቨናንቱ የሚጠይቀውን ስላደረገ ባይ ዲፎልት ትሩ ፌዝ ዲፒክት አድርጓል ማለት ግን አይደለም። ፌዝ ምን ስላለው ፋይናሊ አልቲሜትሊ ፐርሰናል ሪሌሽንሽፕ ስለሚያስገባ ከእግዚአብሔር ጋር ማለት ነው። ስለዚህ ይህንን ከግንዛቤ መክተት ቅድምም አጋፔ ሲጽፍ ነበር። አንደኛው የሚጠቀሙት ይሄ የእናንተ የካልቪኒዝምን የግዝረት ምሳሌነትን ነው። እኛ በግዝረት እንደ ምሳሌ የተጠቀምነው ማለት
እነሱ በሚሉት በእናትና በአባቱ ምክንያት እውነተኛ እስራኤላዊ ይሆናል ማለታችን አይደል? ኮቨናንቻሊ ነው የሚገረዘው። እዛ ቸርች ውስጥ ሲገባ እንደዛ መግባት ስላለበት ማለት። ከተገረዘ በኋላ ግን ስለተገረዘ እውነተኛ እስራኤላዊ ነው ብለን ዲፒክት አንናገርም። እውነተኛ እስራኤላዊነት በህይወትና በኪዳን መጠበቅ ውስጥ በእምነት የሚታይ ስለሆነ ማለት። ስለዚህ ሰዎች ቸርች ይመጣሉ፣ የክርስቲያን ልጆች ይጠመቃሉ፣ ተጠመቁ፣ ጥሩ ነው፣ ህጻናት ናቸው። አልቲሜትሊ ግን ፌዝን ዲፒክት ማድረግ አለባቸው። ይሄ ባፕቲዝማል ኤፊኬሲ ይባላል። ሶ ፕሮቴስታንት ሰርክል ውስጥ አለምነት ማለት ነው ኢዘር በጊፍት በጥምቀቱን ተሰጥቶ ከሆነ ሰም ካይንድ ኦፍ ዌይ ትሩ ፌዝ ካንተ ካልተገኘ እግዚአብሔር መስጠት ይችላል በሚል እምነት ካልሆነ ወይንም ደግሞ በኋላ ላይ አድገህ እውነተኛ እምነት በማሳየት ነው እውነተኛነት የሚረጋገጠው በሚል ካልሆነ ሲምፕሊ በሌላ ሰው በሶስተኛ ሰው እምነት አንተ ትሩ ፓርት ኦፍ ኪንግደም ኦፍ ጋር ትሆናለህ ተብሎ አይሰበክም። በእኛ ማለት ነው በፕሮቴስታንት ሳይድ ውስጥ ማለት ነው። ይሄ ነው አንደኛው በጣም ሚስ የሚያደርጉ ፖይንት ይሄ ነው። ስለዚህ ያንን ኮሚኒቲ ውስጥ ለማስገባት አባትየው ሄዶ አስገረዘው ማለት አባትየው ስላስገረዘው ባጭሩ ልጁ እውነተኛ እስራኤላዊ ሆኗል ልንለው አንችልም። አባቱ ምንም እንኳን ቢያስገርዘው ምን ማሳየት አለበት? እውነተኛ የግዝረት ምልክት የሆነውን ታማኝነት እምነትን ማሳየት አለበት ማለት ነው። አይ ግዝረት አልቀበልም ግዝረት ምሳሌ አይሆንም የሚል ሰው ሊኖር ይችላል። ራይት ነው። ኮቨናንሻል ቴዎሎጂ ከሆነ የማያምነው በኮቨናን ከሆነ በቃ ግዝረት እኮ እንደ የጥምቀት ምሳሌ ሆኖ ሊቀርብ አይችልም ማለት መብቱ ነው። ማሳየትኛ ከኛ ይጠበቃል ማለት ነው። ስለዚህ በዚህ ሀሳብ ቢያዝ በጣም በጣም ጥሩ ይሆናል እንጂ የለም በእኛ አመለካከት ውስጥም ሆነ በእንትን ውስጥ ኮቨናንሻሊ የግዝረትን ሀሳብ ስናነሳ እነሱ በሚሉት ሰው ወዲያው ክርስቲያን ይሆናል ማለት አይደለም። ለምን? ይሄ መሰረታዊ ችግሬቱ ጋር የሚመጣው ቸርች ጋር የቸርች ኮንሰፕታችን ስለሚለያይ ማለት ነው። አየህ እነሱ ቸርች ውስጥ እያስገቡ ክርስቲያን ነህ ድነሃል ሳይሉ ማስገባት አይችሉም። ሳይሉ ማለት ነው ማለት እምነትህን ሳታሳይ የሆነ ፕራክቲሱን አድርገህ ስትገባ ባይ ዲፎልት በዛ ምክንያት ትሩ እስራኤላዊት ነው ወይም ትሩ ቸርች ነህ ይባል ማለት ነው። ቢኮዝ እዛ ውስጥ አንብሊቨርስ አሉ ብለው ኢንትሩ ቦዲ ኦፍ ክራይስት አሁን በቤተ ክርስቲያኒቷ ውስጥ ያሉ ሰዎች በሃይማኖታቸው የገቡ ሰዎች ትሩ ቦዲውን አያሳዩም ብለው ካመኑ ቸርች ኢንፈለብል ነች ኦቶሪቲ ኦፍ ዘ ቸርች የሚለው ነገር ደግሞ ይነካባቸዋል ማለት ነው። እኛ ቸርች ኢንፈለብል ነች ምናምን የሚል ኮንሰፕት የለንም። ቸርች የት ነው ያለችው? አንዲት ነች በምድር ላይና በሰማይ ያሉ እውነተኛ ቅዱሳን ያሉባት የሁሉ ታማኞች ማህበር ነች ብለን ነው የምናምነው። ስለዚህ በምድር ላይ ያሉ ታማኞች አሉ፣ በጌታም ያሉ ታማኞች አሉ። እነዚህ ሁሉ አንድ ቸርች ናቸው፣ የተነጣጠሉ አይደሉም። ግን በምድር ላይ ያሉ ታማኞች መካከል ሎካል ቸርች ውስጥ ግን እውነተኛ ፌዝፉል ያልሆኑ ሰዎች ሊኖሩ ይችላሉ፣ ሊገቡ ይችላሉ። ባይ ዲፎልት ሎካል ቸርች ውስጥ ስላሉ ብቻ ከክርስቶስ ጋር ናቸው ብለን አንደመድምም። አንድ እስራኤላዊም ሲገረዝ ከእስራኤላዊ ማህበር ውስጥ ስላለ ብቻ የእውነተኛ እስራኤላዊነቱ ማሳያ አይደለም። ነገር ግን እውነተኛ እስራኤላዊ መሆኑን ያሳየ ሁሉ ተገርዞ ሊሆን ይችላል በሚል ሴንስ ነው በሪፎርምድ ትራዲሽኖች ለምሳሌ የምናነሳው ማለት ነው። እና ኮምፕሊትሊ የሆነ ፓርት ወስደዋል፣ ግን የሆነ ቦታ ላይ ተቃርኖ ስለሚፈጥርባቸው ያለው ብቸኛ አማራጭ ምን ማድረግ ነው? ወላጆቻቸው ባመኑት እምነት ፍጹም የክርስቶስ አካልን ተዋህደዋል ወይንም ተቀላቅለዋል፣ በዛ ዩኒየን ዊዝ ክራይስት አምጥተናል ብለዋል ብለው ያምናሉ ማለት ነው። ያ ደግሞ ማለት ዩኒየን ዊዝ ክራይስት ማለት ድናል ማለት ነው። አልቲሜትሊ መነሻው እሱ ስለሆነ ለክርስትና ማለት ነው። በምንድን ነው ይህንን አድርገናል የሚሉት? በጥምቀቱ ጋር ስንሰራ በወላጆቹ እምነት የሚለው ሀሳብ አያስኬድም። ሌላው በእኔ ማለኝ መረጃ በሉትራን ጋር ስንሄድ ዩኒየን ዊዝ ክራይስት ጥምቀቱ ጋር ይመጣል ሲሉ ጥምቀቱም ጋር ለማለት ነው። ጥምቀቱም ጋር ለማለት ነው ማለት ጥምቀቱ ተራ ስራ አይደለም። እግዚአብሔር እዛም ጋር ሪጀነሬት ያደርጋል ለማለት ነው እንጂ ሰዎች አምኖ ሪጀነሬት አይሆኑም አለ ዜሪዝ ባፕቲዝማል ፎርሙላ እስካልመጣ እያለ ለማለት አይደለም። በሉተር እሳቤ ሉተር ኤቭሪ ወርክ ፕሪቺንግ አስ ዌል አስ ባፕቲዝም
ኢዝ ሚንስ ኦፍ ግሬስ ብሎ ስለሚያምን ቃሉ በተነገረበት ቦታ ሁሉ ሊወልድህ ይችላል። ስለዚህ ህፃናትንም ስናጠምቃቸው ከቃሉ የተነሳ አምነው ምን ሊሉ ይችላሉ? አምነው ሊጸድቁ ይችላሉ ወይንም ሊድኑ ይችላል ከሚል እሳቤ እንጂ ነሰሰሪ ኮንዲሽን እዛች ቦታ ላይ ሲደርስ ካልሆነ በስተቀር እስከዛ ድረስ ይሄ በተሰራው ስራ ቤተክርስቲያን በሰራችው ስራ ሰውየው ይድናል ለማለት አይደል። ኢቭን በቋንቋ ደረጃ ምንድነው የሚሉት? ጥምቀት የእግዚአብሔር ስራ ነው የሚሉት እንጂ የቸርች ስራ ነው ብሎ አይሉ። ስለዚህ መሰረታዊ ዲፍረንሶች አሉ። ይሄንን ማሳየት በጣም ያስፈልጋል ማለት ነው። እንደ መጨረሻ አንድ ማሳያ ለማንሳት በቤተሰብ እምነት ልጅ ጥምቀት ተጠምቆ ይድናል የሚለው ትምህርት ኢቭን አጉስጢኖስ ተቋርጠሃል። ይህ ተቋርጠሃል ከተሰማ አለ ዮሲ ዮሲ ወረደ። ትክክሌ። በቃ እስቲ እንግዲህ ነገ እንቀጥለዋለን። ዮሲ ሲጨርስና ዮሲ መጥቶ ሀሳብ ጨርስ አሪፍ ነበረ። ኔትወርክ ነው መሰለኝ ያሉት ልኬለታለሁ። የለም እያሉ ነው። ይታያል። ትክክል። አንተ ህፃናት አይድኑም አይልም ብሎ ቃል በቃል ያስቀምጣል ቅዱስ አጉስጢኖስ በዚህ ስራው። ስለዚህ ኢቭን ከቸርች ፋዘርስ 5ኛው ክፍለ ዘመን ላይ ካለ የቤተክርስቲያን አባት እንኳን ከአጉስጢኖስ ተነስተን እንኳን ብናስብ የህፃናት ጥምቀት የሚለው በቤተሰብ እምነት ነው የሚለው ኮንሰፕት ኮንትራዲክት ያደርጋል። እዚህ ጋር ግጭት ይፈጥርባቸዋል ማለት ነው። ተቃውሞታል አጉስጢኖስ። ይሄ አያስኬድም ለማለት ነው። እንደ ማስረጃ የአጉስጢኖስን ተቃውሞ ለማንሳት ነው። ሌተር 98 ቨርስ 2 ማንበብ ይቻላል። ጨርሻለሁ። አስችዬ ተባረኩ። ተባረኩ። በጣም ቆንጆ ነበረ። ያው እንግዲህ መግባት አልቻሉም። ይህንን ግን እንቀጥልበታለን። ይህንን 24 ሰዓት አምነን ነው ፈቅደን ነው ፈልገን ነው የሚሉትን በግል እንጠይቃቸዋለን ማለት ነው። እያንዳንዱ 98% እዛ ቤት አምኖ የዳነ ኃጢአቱን ጠልቶ የዳነ ተጸጽቶ የዳነ መምህር በረከት እንዳሉት ወይም ማኪ እንዳሉ ባለፈው ስንሰማ 3 ሰዓት ሙሉ ቁጭ ብሎ በቃ ልክ እንዳላችሁት ማለት ነው። ልክ አንድ አህዛብን የሚሰብክ አይደለ ይመስሉ እንዴ? የምናወራው እኮ እኛ እኮ ስላልዳነ ሰው እኮ ነው። ገና በዛ ውስጥ በሞት ውስጥ ስላለ ሰው ነውና ከዳነ በኋላ አሁንም ቢሆን እኮ እግዚአብሔር መጥቶ እኮ እኛን እኮ ምርጫ ይጠይቀናል እንዴ? እና በደጅ ቆሜ በርን አንኳኳለሁ የሚለው ለሌሎች ነው፣ ለቤተ ክርስቲያኗ ነው። እና ተው በስነ ስርዓቱ ይተርጎም። መልካም እናንተ